በጣም የሚገርመው ጌታ የተነሳበት ዕለት ሴቶች ወደ መቃብር ከሄዱ በኋላ ጴጥሮስና ዮሐንስም ወደ መቃብር ሄደው ነበር አብረው እና በሩጫ ነው ሄዱት። በጣም እየሮጡ ነው ሄዱት። በእድሜ ስነግራችሁ ዮሐንስ 28 ዓመቱ ነው፣ ጴጥሮስ 58 ዓመቱ ነው። የበለጠ የሚሮጠው ማን ነው? ዮሐንስ። አብረው ሮጡ ወደ መቃብሩ። በእውነት ምን አይነት ወንድማማችነት ነው! ወደ ክርስቶስ መቃብር የሚሮጥ ጓደኛ፣ ና እንሩጥ የሚል ጓደኛ ይስጠላውላችሁ። አብረው ሮጠው ዮሐንስ እድሜው ወጣት ስለሆነ ቀድሞ መቃብሩ በር ላይ ደረሰ። ግን አልገባም። ቆሞ ጠበቀው። ማን? ጴጥሮስ ቆሞ ጠበቀው። ይሄ ማለት ምን ማለት ነው? ጴጥሮስ የካደ የተከፋ ልቡ የተሰበረ ሰው ነው። ዮሐንስ ግን የጸና ሰው ነው። አላሸማቀቀው። እሱ ግን ቆሞ ጠበቀው። ተያይዘው አሁን ደግሞ ጌታን ሲያየው ጌታ እኮ ነው ብሎ ነገረው ለዮሐንስ ለጴጥሮስ። ጴጥሮስም እርቃኑን ነበርና ልብስ ለበሰ ይላል። ወደ ማን ሊጠጋ? ወደ ማን ሊሄድ? ወደ ክርስቶስ። ልብስ ለበሰ፣ ታጠቀ። ከዛ ዘሎ ባህር ውስጥ ተወረወረ፣ እየዋኘ ሄደ። የሚገርማችሁ ጀልባ ያለችው ዛጋ ነው፣ ክርስቶስ ያለው እዚህ ጋር ነው። ጀልባዋ እዚህ ድረስ እስክትመጣ መታገስ አልቻለም ጴጥሮስ። ወርዶ እየዋኘ ደረሰ። ሌሎቹ እንደርሳለን ብለው ነው፣ እሱ ግን አልቻለም። ይወደዋላ ክርስቶስን። ስለዚህ እየዋኘ ሄደ። ጴጥሮስ እየዋኘ ወደ ጌታ ደረሰ። በጣም የሚገርመው ክርስቶስ መጨረሻ ላይ ጴጥሮስን አናገረው። ያናገረበት ቦታ በጣም ልብ የሚነካ ነው። ጴጥሮስ ጌታውን የካደው የት ነበር? እሳት እየሞቀ የካደውን ጴጥሮስ እሳት አጠገብ አገኘው ጌታ። ድጋሚ ማለት ነው። አላውቀውም ባለበት ቦታ አውቃለሁ እንዲለው እድል ሰጠው። ስለዚህ ጠየቀው፣ የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህ? ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። ይገርማቸው። እወድሃለሁ ብሎ ደግሞ ምን ሊመጣበት ነው? ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ።